ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ጅሙዓ ነው። ሰለ አላ ነቢ ሰለ አላ ረሱል ሰለላሁ ዐለይሂ ወሰለም። ኢንሻአላህ አላህ የታመመውን የሚያሽርበት የተቸገረውን አላህ ሱብሓነሁ ወተዓላ የሚረዝቅበት መጠለያ ላጡት መጠለያ የሚሰጥበት ጦርነትም ላለው ጦርነቱን አላህ በቃ የሚልበት ቀን አላህ ያድርግልን። ጅሙዓ ነው ዛሬና ዱዓ አድርጉ። በዱዓችሁ አትርሱኝ ማለት ነው። የሞቱትን አላህ ይርሐማቸው። ረህማኑ ያ ረብል ዓለሚን። ኢንሻአላህ በዓለም ላይ በሙሉ ያለ ነው ስደተኞች ደግሞ ክፉ ያሰማን፣ ወጥቶ ተመቅረት አላህ ይጠብቀን። አላህ ሱብሓነሁ ወተዓላ ያሰብነውን ያለምነውን አሳክቶልን ለሀገራችን የምንበቃ ያድርገን ማለት ነው። አላህ ሱብሓነሁ ወተዓላ ይረዝቀን። አላህ ሰበቡን አድርሰናል። እንግዲህ ተሰው ሀገር በቃ ይበለን፣ ሀገራችን ሰላም ያደርግልን። ኢንሻአላህ አላህ ይረዝቀን። ዱዓ አድርጉልኝ ማለት ነው። በዱዓችሁ አትርሱኝ። አላህ ወዳችኋለሁ። ላይክ ሰብስክራይብ ያርጋችሁ አበረታቱኝ ማለት ነው። ለምን ተበረታቱኝ? ወዳችኋለሁ ማለት ነው። እንዲህም ተገባችሁ አይቀር ደግሞ ሰብስክራይብ ያርጉኝ ማለት ነው። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጅሙዓ። ሶለ አለ ነቢ ሶለ አለ ረሱል ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። እንደ ደቂቃው አላለቀም እንዴ? ወደ ፈላ ያ ኢማም እኔ እኮ አንድ ቤት ገዛው የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው። ሰይድና ዓሊ ሲመለከቱት ፈቀድ ተረበዐት ዱንያ አላ ስወይዳኢ ቀልቢ፣ ዱንያ ውስጡም ሞልተው ተመለከተ። ሊገስጡት እንዲህ ሲሉ ጀመሩ። ቢስሚላህ ራሕማን ራሒም አማ ባዕዱ ፈቀድ እሽተራ መይቱን ሚን መይትን ዳራን ፊ በለድ ልሙዝኒቢን ወሱካን አልጋፊሊን። ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል። የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው። ለሃ አርበዐቱ ሑዱድ፣ አራት አዋሳኝ ያለው ይሄ ቤት። አልሐዱ ልአወል የንተሂ ኢለል መውት፣ የመጀመሪያው አዋሳኝ ሞት ነው። ወሳኒ ኢለል ቀብር፣ ሁለተኛው አዋሳኙ ቀብር ነው። ወሳሊሱ ሒሳብ፣ ሶስተኛው ሒሳብ ነው፣ በገዛው ነገር ይጠየቃል። ወራቢዑ የንተሂ ኢማ ኢለል ጀነቲ ወኢማ ኢለል ናር፣ አራተኛው ወይ ጀሃነም ወይ ጀነት ነው። ይህ ሰው ደነገጠ። ምን ሊሉት እንደፈለገ ገባው። ልክ አዱንያ እንዳፈቀረ ተሰማው። ማልቀስ ጀመረ። ያ ኢማም ይህም ቤት ሶደቃ ስጡት አላቸው። ከዛም ሰይድና ዓሊ አስከትለው እችን ስንኝ ቋጠሩ። አነፍሱ ተብኪ ዐለ ዱንያ ወቀድ ዓሊመት አነ ሰላመተ ተርኩ ማ ፊሃ ላ ዳረ ልልመርኢ በዕደ ልመውት የስኩኑሃ ኢላ ለቲ ካነ ቀብለ ልመውት የብኒሃ ፈኢን በናሃ ብኸይርን ጣበ መስከኑሁ ወኢን በናሃ ብሸርን ኻበ ባኒሃ ላ ተርከነነ ኢለ ዱንያ ወዙኽሩፊሃ ወልመውቱ ላ ሸከ ዩፍኒና ወዩፍኒሃ። النفس تبكي على الدنيا وقد علمت، نفسك كالدنيا ችግር ታለቅሳለች፣ በእርግጥ እሷ ግን ታውቃለች الدنيا መተው እንደሆነ ሰላም የሚያደርጋት። لا دار للمرء بعد الموت يسكنها، ለአንድ ሰው እኮ ከሞት በኋላ የሚያርፍበት ቤት የለውም። إلا التي كان قبل الموت يبنيها، ከሞት በፊት የገነባው ቢሆን እንጂ። فإن بناها بخير طاب مسكنه، በመልካም ከሰራው ምን የሚያምር ቤት። وإن بناها بشر خاب بانيها، በወንጀል ሰርቶት ከሆነማ ምን የሚያስከፋ ቤት። لا تركنن إلى الدنيا وزخرفها، ወደ ዱንያ ወደ ብልጭልጯ በጣም አትውደቅ። ዱንያን ስራ በፍቅሯ ግን አትጠመቅ። والموت لا شك يفنينا ويفنيها፣ ሞት እኛንም የያዝነውን ንብረት ዱንያንም ያጠፋዋል ሲሉ ገሰጡት። ናም ዱንያ ትጠፋለች። ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረሕመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል? ደመናዋን ያናግራታል።
አምጢሪ ሐይሱ ሽእቲ የትም ቦታ አዝንቢ ፈሰየእቲኒ ኸራጁኪ ግብርሽ ወደ እኔ ይመጣልኛል፣ ታክሱ ወደ እኔ ይመጣልኛል ይል ነበር። ሰፊ ነው ግዛቱ። የትም አዝንቢ ከኔ ክልል አትወጭም፣ ያንቺ ግብር ወደ እኔ ይመጣልኛል ይል ነበር። አላህ ሰፊ ግዛት ነው የሰጠው። ነገር ግን ይህ ግዛት የማይጠቅመው ይህ ግዛት የማያስጥለው ሞት መጣበት። ሞት አፋፍ ላይም እንደደረሰ አብረውት የነበሩ ሰዎችም ምን አለ? ያዙኝና ወደ ቀብሬ ውሰዱኝ አላቸው። ቀብሩን ወሰዱና ጉድጓዱን አሳዩት። በጣም ተከዘ። ምን አለ? ማ አግና ዐኒ ማሊያ ገንዘቤ አልጠቀመኝ፣ ሀለከ ዐኒ ስልጣንያ ስልጣኔም እጀ ላይ ተወገደ። ثم رفع رأسه إلى السماء وبكى راسون ود سماي أنسانا مالكس جمر كزام منال يا من لا يزول ملكه أنت يا سلطان ما يوجدو الله وي فارحم من قد زال ملكه سلطان ياتلالو مسكين بارع زن اللي نجستاتم ما يكرو ሁሉም ይሞታል። አንዴ ከሙስሊሞቹ ታላቅ ንጉስ የነበረው ሰው ትልቅ ዓሊምን አስጠራና ቃለ ዒዝኒ ምከረኝ አለው። ይህ ታላቅ ዓሊም ምን አለው? ኢዕለም ኢነከ ለስተ አወለ ኸሊፈትን የሙት እወቅ፣ አንተ እኮ የመጀመሪያው ንጉስ አይደለህም ከሚሞቱት ውስጥ። ለው ለም የሙት ሚን ቀብሊክ ማ ወሰለት ልኺላፈቱ ኢለይክ ከአንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር። ሲለቁት ነው የተተካ ስልጣን እንዳይሸነግልህ። ቃለ ዚድኒ ጨምረኝ ባክህ አለ። ቃለ ለይሰ በይነከ ወበይነ አደም ኢላ አቡን መይት እወቅ፣ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም። አባትህ ሙተዋል፣ አያትህ እንደዛው፣ የአያትህ አያት ሙተዋል። የሙታን ጥርቅም ነው። ወመን ናሱ ኢላ ሃሊኩን ወብኑ ሃሊኪን ወዙ ነሰብን ፊል ሃሊኪን አሪቁ። የሰው ልጅ ቢታይ ምንድን ነው? ከጀርባ እኮ የሙታን ጥርቅም ነው፣ የሙታን መዝገብ ነው። ስልጣን እንዳያታልህ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ። ትልቅ ምክር እየተተካካን የመጣ ነው። እኒ ጃዒሉን ፊል አርዲ ኸሊፋ አላህ እንዳለው እኔ መሬት ላይ የሚተካኩ ትውልዶችን አድርጌያለሁ። እየተተካካ መሬትን ይዘናታል፣ እንለቃታለን ለተተኪው። ሞት እንደሚመጣ መዘጋጀት መቻል አለብን። አንድ ከሙስሊሞቹ ነገስታት የነበረው ሰውየው ሙሉ ሸለል፣ ይሄ ሙሉ ፓራላይዝድ ነው። ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው፣ የቤተሰቦቹ እርዳታ የሚያስፈልገው ሰው ነው። መንቀሳቀስ አይችልም። ሙሉ ሰውነቱ ሺባ ነው። ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች። ጊንጧ በሰውነቱ ላይ ትሄዳለች። ቤተሰቦቹን ይጣራል። አረኑ ድረሱልኝ ይላል። አልሰሙትም። ሌላ ክፍል ላይ ነው ያሉት። ጊንጧ ወጣች፣ ወደ ላይ ወጣችና አናቱ ላይ ደረሰች። አናቱ ላይ ስትደርስ ጮኻውንም ግን ማንም ሊረዳው አልቻለም። አልሰሙትም። ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል። አለም እንዴ በጣም ችግር ላይ ነው ያለው። ከዛም ልክ አናቱ ላይ አንዴ ነደፈችው። ስትነድፈው ሰውነቱ በሙሉ ንዝረት ነዘረው፣ ተንቀሳቀሰ ሰውነቱ። ሱብሃንአላህ። ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል። አለይሰ هذا حكمة الله عز وجل? ሙሲባ ነው አይደለም መነደፉ። በዛ መነደፉ ውስጥ ግን የሱ ህይወት ነበረ። የሱ አካል ህይወት ይዘራ ነበር። በእኛ ሙሲባ ውስጥ አላሁ ስብሓነሁ ወተዓላ የሚሰራውን ሕክማ እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ላዩን ስለሆነ የምናየው ምን እንላለን? መከራ ብቻ ይመስለናል። በመከራ ውስጥ ግን ስንት ኒዕማ አላሁ ስብሓነሁ ወተዓላ ለባሮቹ ይሰጣል። ሁሌ ሱረቱል ካህፍ እንቀራለን አለም እንዴ? ሱረቱል ካህፍ